ኮሜዲያን ፍልፍሉ በጠና ታሞ ሆስፒታል ገብቷል። እስኪ ስለ ህመሙ የሚሉትን ሰምተን እንመለስ። ምን አይነት የጤና እክል ነበር ገጥሞት እናንተ ጋር የመጣው? ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። ማቅለሽለሽ፣ ማዞር ምናምን ነበረ፣ ግልጽ ያልሆኑ ምልክቶች። ዛሬ ሲመጣ እንግዲህ 3ኛ ቀን አሳልፎ ነው የመጣው። ወዲያው አልመጣም። በአንድ ሳይድ ፓራላይዝድ መሆን፣ አፋችን ወደ ጎን መጣመም፣ በአምቡላንስ መምጣት አትሊስት የ2 ሰዓት እንትን ያተርፋሉ። መጀመሪያዎቹ ቶፕ 3 የሞት ምክንያቶች ውስጥ ነው። ስትሮክ፣ ደም ግፊት ነበረው። ደም ግፊት እና ስኳር። እንግዲህ የታመመው ህመም ዋሸው እንዴ በሚል ፕሮግራም ላይ እየተቀረጸ ባለበት ሰዓት ላይ ነው የታመመው ህመሙ የጀመረው እና ያው ስትሮክ እንደሆነ በምርመራ ተረጋግጧል ማለት ነው። አርቼበታለሁ ነው ያለው። አቶ በረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። የሚገርምሽ ወዲያው አልታወቀውም። በጣም የተለመደውና ሚስ የማይደረገው ምልክት ያው በአንድ ሳይድ ፓራላይዝድ መሆን፣ አፋችን ወደ ጎን መጣመም፣ ከነርቮቹ አለመስራት ጋር ተያይዞ አፋችን መያዝ። እንግዲህ በዋናነት የስትሮክ በሽታ ዋና ምክንያቱ ደም መርጋት ወይ ደግሞ ደም ወደ ብሬን በትክክል አለመድረስ ማለት ነው። ያ ማለት ምግብ፣ ኦክሲጅንና ሌሎቹን ይዞ አለመድረስና የተወሰኑ ብሬን ላይ ያሉ ሴሎች መሞት ማለት ነው። ይሄ ሲሞት እንግዲህ ልክ እንደተባለውም የአፍ መጣመም ሊሆን ይችላል፣ ባላንስ መሳት ሊሆን ይችላል፣ ሌሎችም ማቅለሽለሽ፣ ማስመለስ ምልክቶቹን ያሳያል ነው። መነሻ ምክንያቶቹ ብዙ ናቸው። ደም ግፊት ሊሆን ይችላል፣ ያመጋገብ፣ ያኗኗር ስታይላችን፣ ሲጋራ ማጨስ፣ አልኮል መጠጣት ምናምን የሚሉትን የሚያካትት ይሆናል ማለት ነው። መነሻ ምክንያቱ ግን መለያ ምክንያቶቹ ደግሞ ምልክቶቹ እነዚህ ናቸው። ምልክቶቹ አሁን ፍልፍሉ ላይ ያጋጠሙት ምልክቶች ዋናው የስትሮክ ምልክት ናቸው። የስትሮክ መለያ ምልክቶች ናቸው ማለት ነው። እነዚህን ስታዩ ወደ አቅራቢያ በሚገኝ ጤና ጣቢያ መሄድ፣ ቀድሞ ማየት። እነዚህን ለመከላከል ደግሞ እንግዲህ ገዳይ ከሚባሉ 3 በሽታዎች ውስጥ አንዱ ነው ተብሏል እና ይሄንን በኤክሰርሳይዝ በማድረግ ባለማጨስ፣ ባለመጠጣት መከላከል ይቻላል ማለት ነው። ይሄን ይመስላል እንግዲህ የሱ በሽታ። እንግዲህ እግዚአብሔር ደግሞ ምሕረቱን እንዲልክለት ምኞቴ ነው። እሱ ገንዘብ አስያዘ፣ አባትሽን ደግሞ በልጅህ አለው። ከዛ እሺ አለ፣ እንደቀላል እሺ አለው። ከዛ ያው ተበላ ማለት ነው። ምን ነበር ቁማሩ? ካርታ ነው አላ። እሺ ከዛ ተበላ አባትሽ። በቃ ያለው ነገር በ3 ቀን ነው የጨረሱት። እንዴት አድርገው? እንደማገባ ነው የነገረኝ እኔ እና ሰውየው በጣም ነው የሚያስፈራ፣ ግዙፍ ነው እና ያው መጀመሪያም ሲመጣ ስለማየው አልወደውም ነበር። ሲጀመር ሲመጣ ምናምን በቃ ቤት አልወደውም ከጓደኞቹ መሃል ብቻ። ከዛ በ3 ቀን ጨረሱ። እናቴ በኋላ ላይ ነው የሰማችው። እንዳልኩ አያማከራ። እንደዚህ አይነት ቁማር ነገሮች ግን በነገራችን ላይ የማውቀው ያው ሀብት ነው ማለት ባለ ሀብት አቅራቢ ያለህን ሀብት የራስህን የግልህን ሀብት ቁማር ላይ መጫወት ትችላለህ። በሌላ ህይወት፣ በሌላ ማንነት፣ በሌላ ላይፍ ላይ ግን መግባት አግባብም አይደለም ተገቢ ነው ብዬም አላስብም። ይሄ እኮ የሌላ ሰው ህይወት ነው። ህጉስ ይፈቅዳል ወይ ነው እኔ ማለት እንደዚህ ይቻላል ወይ? እንደዚህ ይቻላል ወይ? ሌላን ሰው ለቁማር አሳልፎ መስጠት ይቻላል? እንዲህ ምን ማለት ነው? እኔ ፊልም ላይ ነው ይሄን የማውቀው። እኔ ሚስቱን በቁማር ሲበላ ሲሰጣት ነው የማውቀው። እኔ ፊልም ላይ ነው እንጂ ሪል ላይፍ ላይ መኖሩን ያጠራጥረኛል። እንደዚህ ይቻላል ወይ ነው እንዴ? ምን አለች? ከዛ ምንድነው ምናምን ስትለው እንደዚህ ነው በቃ አላት። በቁማር ተበልቼ ብሎ ነገር አላላትም። ባለ ሀብት ነው አለው ገንዘብና መስራት ስለምፈልግ ያግዘኛል አንዳንድ ነገሮች ህይወታችን እንዲቀየር የልጆቻችን ህይወት ለመቀየር የምትፈልግ እንዴ ገና እኮ ናት እሷ ትንሽ ናት፣ ገና ትምህርት ላይ ናት። እንዴት ነው እንደዚህ የምታደርገው አለችው። አትደመጥም፣ በዛ ሰዓት አትሰማም። እሱ ገንዘብ ስላለው ብቻ የሚያደርገውን ያደርጋል፣ ለብቻው በቃ መወሰን የሚችለው። ከዛ በኋላ ጨረሱ። ቤተሰብ ምናምን ማልሰማ በግ ምናምን ታረደ። በቃ ማታ ይዞኝ ሄደ። አንቺ ምን ተሰማሽ? በዛ እንደውም ያንቺ የተሻለ ነው። ምናልባትም እንደው በሰርግ አስመስሎ እሱ ደበቀው እንጂ ነገሩን ሰርግ ከሆነ ያሰረገው የተሻለ ነው። ቢያንስ አለፍላጎትሽ አላቅምሽ ወይም አለጊዜሽም ቢሆን ያንቺ የተሻለ ነው። ቢያንስ በሰርግ ነው የሄደው። ቢያንስ ክብር ለማስቀደም ተሞክሯል። በጣም ነው ማለቅሰው። ለእናቴ በቃ ልትለኪ ነው መላት ጀከነሽ በቃ ነው ስላት በቃ ሁለታችን ማልቀስ ነውና ከዛ ልጅቷን ምን እየመከርሻት ነው ምን እያስፈራራሽ ነው ብሎ እሷን ይመታታል። አባትሽ በጣም ነው የሚመታትና ስለሚመታት በቃ
ምንም ማድረግ አልችልም። ልጄ እንዳልኩ ቤተሰብም የላትም አንድ በመሆኗ ብዙ ነገር ተጎድታለችና ቅዳሜ ማታ ነበር ደግመጣ ምናምን የሚጠጣ ነገር ሰዎች ነበሩ። አዎ ጓደኞቻቸው አምሰው ምናምን በቃ በሉ ጠጡ። እነሱ እያለቀስኩኝ ሄድኩኝ ማለት ነው። ግን ማለት ነው እንደዚህ አይነት ህግና ስራ ሊኖሩ ይገባል። ቢያንስ ቁማር እስከምን ድረስ ነው? ቁማር ቤቶች አሁን ህጋዊ ቁማር ቤቶች ሊሆኑ ይችላሉ። ግን የት ድረስ ነው መሄድ የሚችሉት? ገደቡ ምን ድረስ ነው? ሀብት ጋር ነው ዋናነት። እንግዲህ ቤት ካርታ ሊያስይዙ ይችላሉ። ይህም ተገቢ አይደለም። ያ ቤት ያ ካርታ ከማን ጋር እንዳለ በምን እንዳለ ይታወቃል። በሌላ የቤተሰብ ነው። ምን ነበር ቢኖረኝ ትዕግስት እግርክ ላይ ሳይጥለኝ ጸጸት ማረኝ ባልኩ ያኔ ሳትሄድ የገባኝ ቆይቶ ሆነ እንጂ ተጸጽቻለሁ ካንጀቴ እከሳለሁ ማረኝ ፍቅሬ ምን ይሁን ፍቅሬ ቅጣቱ ቸኩል እንደኔ አይነቱ። አዎ የመኪና ሰልፉን እንደዚህ በዘፈን በጭፈራ ካላሳለፍከው እዚያውም ላይም እንደውም ዋና እንደው እንትን ቢጀመር ጥሩ ነው ባይነኝ። እዚያው ላይ ባንድ እዚያው ዞራ ባንድ ያስጨፈረች ምን እየዘለላችሁ ማለት ብትችል ደግሞ አሪፍ ነበር። ሰልፉን በዚህ መንገድ ካልገፋው እየዘፈንክ ምናምን ነገር እያንጎራጎርክ ነው እንጂ በቀላሉ የሚዘለቅ አይደለም። ያው ሰልፍ የመኪና ሰልፍ እየጠበቁ ነው። ይሄን ዘፈን የዘፈነችው ድምጿ አሪፍ ነው። ድምጿ የሚበረታታ ነው። ቆንጆ ነው። ግን ደግሞ ያው የተጠቀመበችበት መንገድ ሰልፉን ቪዲዮውን ለማሳጠር እስከሆነ ድረስ በርቺ ይላልው። በዚህ ሰዓት ማለት ነው ቻፓ እንዳላት ላይክን ማለት ዳሌዋ ሰፋ እንዳለ ሴት እድለኛ ያለችም የትኛውም ሰው ይቀበላታል። ማንኛውም ስራ ትቀጠራለች ማለት ምንም ነገር አይከብራትም። ህይወት ቀላል ነው በቃ ቻፓ ላላቸው ሴቶች። እኛ ቀጭኖች ግን ህይወት ከበደን እንዴ። ቆይ ምንድነው ወንዶች ቂጥ አረ ነው ይባላል። አይ ያላቅም ብቻ ግን ቻፓ ይሄ ዳሌ ምንድነው የሚሰራላችሁ? ቆይኛ የት እንጥፋ? እኔ ስፖርት ብሰራ ምን በቃ እምቢ ብሎኛል። ግን ህይወት ከብዶኛል። ቂጥ ለሌለው ሰው አሁን ኑሮ ከብዷል ነው የምላችሁ። ትንሽ አንሸዋረርሽው እኮ ትንሽ ተንሸዋረረ። በእኔ በኩል የተንሸዋረረ አልመሰላችሁም? ቀጣሪዎች ማን ናቸው ነው? ወንዶች ብቻ ናቸው ወይ ነው? ወንዶች ድርጅት ነው የሄድሽው? የወንዶች ማህበር ጋር ነው የሄድሽው? የት ጋር ነው የሄድሽው? ማለት ወንዶች ኃላፊዎች ወንዶች ናቸው እንዴ? ሁሉም ቦታ ላይ ሁሉም መስሪያ ቤት ወንድ ነው ኃላፊው? እኔ አላውቅም። እንግዲህ ባለቻፓዎች ታድቻል ማለት ነው። አንቺም ሞክሪ። ያው እቺን ይሄን የመሰለ መልክ ይዤ እቺን የምታክል ቂጥ እንዳለችዋ ሄደሽ ስፖርት ስሪ። እንዲያ ከሆነ መድኃኒቱን ካገኘሽው መፍትሄውን ካገኘሽው እንደዛ አድርጊ። እንደ ቀልድ አልተነሳ። ወይኔ ሲያስጠላ። አረ እናንተስ ጉድ እንዲህ ነው እንዴ? የነገር ቀዶ ጥገና ነው። ወይኔ በቀዶ ጥገና ነው ይሄ የሚስተካከለው። ምን ነው የሚያስጨዋጉት? ዝም ብሎ መጫወት እንዴ? እንደው ምንድነው ያቀበጠኝ ሲጀመር? እንዴ በምንድን ነው እንደዚህ የለጠፈው? ሰውነቷ ካርቶን ነው እንዴ? ቺቡድ ነው እንዴ ሰውነቷ? ይሄን መሰለ ፀጉር እያላት እኮ ነው ከውስጥ። አቤት ጥጋብ! አይ ጥጋብ! አይ መመሳሰል ግን መሆን ነው እንጂ ከባዱ መምሰል ግን በጣም ቀላል ነው። ማስመሰል በጣም ቀላል ነው። ማስመሰል በጣም ቀላል ነው። ፀጉር የመሰለ ፀጉር ከሰውነቷ ጋር ልክክ ያለ ሴቶች ያለም መሪ ብንሆን ኖሮ ማለት ነው ቤንዚንና የኑሮ ውድነት አልነበረም የሚያሳስበን። ሀሜትና የተኮራረፉ ሀገሮች ነበር የሚኖሩት። ጦርነት ደግሞ በየወሩ ነው የሚሆነው። ፔሬዳቸው በመጣ ቁጥር ያደናቸው አበቤ ስልጣን ቢሰጠኝና ፔሬድ ላይ በሆነ አሰባችሁታል? የሆነ ነገር ፈርሚ ሲል ምን አገባኝ? ውስጤ ሲፈርስ ማህፀኔ ሲፈርስ አንተ አለ ጓደኛችሁ ሜንሽን አርጉና ማለት ምን አይነት አመራር እንደሚመሩ ገምቱላቸው። አይሁን ቀላል ነው። እኛ በዚህ እንዲያ ብትሆኑም ራሱ እኛ በዚያ በ3 ቀን ውስጥ በ4 ቀን ውስጥ ስልጣን ላይ ከቢሮ እንድትወጡና እናደርጋለን እንፈቅዳለን ማለት ነው። ምንም ችግር የለም። በዚያ 3 ቀን ውስጥ ትእዛዝ አንቀበልም። ከትእዛዝ ኦፍ እናደርጋቸዋለን። ከትእዛዝ ውጭ እንድትሆኑ እንዳለ ይደረጋል። ምንም ችግር የለም። አንተ ማግባት የተሳናችሁ
እስከ መቼ ከነጋ ተጣብቃችሁ ትኖራላችሁ? ጎል ነው የግራ ጎኖቻችሁ ጦሮ ነው ይጓችሁ። እናንተ ከነጋ ልታራችሁ ምን ታረገኛለህ ከዚህ በላይ እንዴ? በተገረስበት አልጋ ልትገነዝ ነው እንዴ? አልበዛም እንዴ? በጸባይ ማትቆር እኮ ህግ አለ አገሪቷ ላይ በህግ ትወጣለህ። ሆኖ ጎዶይ ምን ነው ዝም ማለት ነውር ነው እንዴ? ቻል ብያችሁ እኮ በተገረስክበት አልጋ ላይ ልትገነዝ ነው ወይ? እናንተ በድሮ ሰዓት በደናው ሰዓት ሰብሰብ አድርጋችሁ ቤት ሰራችሁና ዛሬ እኛ የት እንድረስ? እዚያው ተለጥፈንም አልሆነም፣ አልተሳካም። ተለጥፈንም አልተሳካም። ስለዚህ ያው እዚያው እናንተ ትወጣላችሁ እንጂ እኛ አንወጣም ነው። እንደው ከተመቻችሁ እናንተ ወጣ በሉ። ጊዜ በዚህ ነው 20 ሊትር ቤንዚን ተደፋብኛለን። ምንድነው 20 ሊትር ቤንዚን ደፋብኝ? ሀጂ ለምን ደፋበት? ውሃ መስሎኝ ነው። ውሃ መስሎኝ ነው። በቃ ልገላው ነው። እከፍልሃለሁ እኔ ክፈሉ። ደስ ይለኛል። ስንት ነው? 30 ሺህ ብር ነው ሀጂ። ከምን አባት አንዳንዴ ማለት ነው ችግሩን ሳንረዳ ሁኔታውን ሳናውቅ ውሳኔ የምንወስን ሰዎች እንዲህ አይነት ነገር ነው የሚያጋጥመን። ውሃ መስሎት ነው በቃ ችግር የለውም ማለት ግን እከፍላለሁ 30 ሺህ ብር የምን አባቱ ራሱን እደፋዋለሁ አሉ ሀጂም ተመልሰው መጣው። እንዲህ አይነት ነገር ነው እንግዲህ የሚያጋጥመን። እንዲህ አይነት ነው ያው ውሳኔያችን አይተን ሐሳብ ሰጠን ተመርኩዘን መሆን አለበት። በቀረቡት ሐሳቦች ላይ መሆን አለብን ማለት ነው። ይሄን ለማስተማሪያ የመጣ ነው። ቴንኪው ሀጂ። እንግዲህ ነው የምናርደው በአሁኑ በዓል የምን ዱባ ነው የምናርደው በአሁኑ በዓል። ዱባ የሚሉት ከብት አለ እንዴ? ዶሮ አይደለም የምናርደው ዱባ ነው። እኔ ማቀው ዱባ አታክልት ነው እኮ እሱን ነው የምናርደው ለበዓል። በቃ ተዘጋጀ እንጂ በቃ አለቀ። እንዳቅም ኑሮ ይሄ ነው። እንዳቅም መኖር ዱባም ይሁን ዶሮም ነገሩ 20 ብር ገብቷል ብለዋል። ማዘር 20 ብር ገብቷል ብለዋል። በዱባ ማን ነው ዶሮም ቢሆን ግን ምን ነካቸው መንግስት የለም ወይ ብለዋል። አይ ቆንጆ አቤት ከመንገድሽ ስላስቆምኩሽ ይቅርታ፣ ግን በጣም ነው የምታምሪው። አመሰግናለሁ። ኦኬ ስልክሽን ብትሰጪኝ ቅር ይልሻል? ለመሆኑ ስራ ትሰራለህ? አይ ገና ስራ እየፈለኩ ነው። ኦኬ በጣም አመሰግናለሁ የኔ ቆንጆ። God have mercy upon us. የኔ ቆንጆ የሰጠሽኝ ስልክ እኮ አይሰራም። አንተም እኮ አትሰራም። የማይሰራ እኮ እኔም ብያለሁ እኮ እንዴት ሊሰጥ ይቻለ ብያለሁ። እኔም እኮ እንደው አሁን አልስራ የለኝም ተብሎ አሁን እንዲህ ስልክ ይሰጣል። እኔም እንደው ማለቴ ይሄን አልካትበኝ እንጂ አይሰጥም። ቆይ ግን ሴቶች ለምንድን ነው ቁመን የማንሸነው? ማለቴ በቃ እኛ ከማን አንሰን ነው ቁጭ ብለን የምንሸነው? የብሬን እኮ ነው እግዚአብሔር። ማለቴ ማን ነው ቁጭ ብላችሁ ሽኑ ብሎ አዋጅ አወጣብን ሰው ማን ነው? ለምን ነው ቁመን እንደ ወንዶች ማንሸነው? ሽንታችን በመጣ ቁጥር ማንም ወንድ አስፋልት ላይ ቆሞ እየሸና እኛ የሆነ ቦታ የምንፈልገው ለምንድን ነው ቁመን እንደ ወንዶች ማንለቀው? የምሬን ነው። እኔ ማለት ይሄ ጭቆና ነው ይመስለኝና እባካችሁ ሴቶች እናስብበት በደንብ። ለምን እንደሆነ የምታውቁ ደግሞ ኮሜንት ላይ ንገሩኝ። እንዴ ቀልድ እውነት በጣም ነው የምንጨቆኑ ሴቶች። ግን አስቡበት። ቆሞ የመሽናት ቀን ምናምን ማወጅ አለብን እንዴ? አንቺ ታይረፊ እንዴ እንኳን ቆመሽ ተቀምጠሽም አሸኑም እንኳን አልኩ እንዴ? ምንድነው ያልኩት? እንኳን ቆመሽ በቃ እንደዚያ ነው። ሞክሩ። መንገድ ላይም አስፋልት ዳርም መኪና ላይም የትም ላይ በቃ እንደፈለጋችሁ የከለከለ ሰው የለም። የምን ቆጥቋጦና ዛፍ መፈለግ ነው? እንደኛ ይዘሽ ወይ እስኪ እንደው አንዳንድ ሰው እኮ እንደው በቃ ለምን ተፈጥሮ እንዲሆነ ብሎ በቃ የሚሞግት ሰው አለ። ለምን እንደው ተቀምጠሽ እንኳን እንደው ባግባቡ ይሄ ቆንጆ ነው። ስንት ነው? ኮምፕሊት ነው 9 ሺህ ብር።
9,000 ብር ከለር አለ? አዎ አለው። አረንጓዴ አለ? አለ። ሰማያዊ አለ? አለው። ቢጫ ከለር አለ? አለ። ቀይ ከለር አለ? አለ። ፐርፕል ከለር አለ? አለ። ግራጫ ከለር አለ? አለ። ሽሮአማ ከለር አለ? አለ። ምስር ከለር አለ? ምስር ከለር እንደዛ የሚባል አለ? አዎ እንደሱ ነበር የፈለኩት። በቃ ዝም ብለሽ ነው እኮ። እስቲ ስቶር ቼክ አድርግ። ሰውየውም ሊያመጣ ነው ምስል። እንዲህ እኮ ነው የሚባለው። በቃ መግዛት ካልፈለሽ ዋጋው ውድ ነው፣ ዛሬ ተዘጋጅቼበት አልመጣሁም፣ ሌላ ጊዜ እመጣለሁ፣ በቃ ቻው ማለት ነው። አለቀ እንዴ! የሌለ ነገር እንዴት ሰው ይጠይቃል? አንዳንድ ሰው እኮ እንደዚህ ነው እኮ ሲያዘጋቸው። በእርግጥ እናንተም በኋላ ሲሸጡ ቆንደድ ነው እንግዲህ። ይሄን እኮ 9,000 ብር ምናምን በጣም እጥፍ ሄዷል ማለት ነው። የዛሬው ዝግጅታችን ይሄን ይመስል ነበር። ወደ ዩቲዩብ ቻናል ቤተሰቦች ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። እንግዲህ ለኮሜዲያን ፍልፍሉም ምረቱን ይላክለት። መልካም ቀን ብያለሁ። አመሰግናለሁ።